አዎ የኛውን ለካለ ዋዛ ስለይምራል አሳውሳላችሁ አብርሃምና ሳራ አብርሃም በ100 ሳራ በ90 የወርሷ ዘመን አልቆ ለማዳን ስርቋል ለማድረቆ ሰውነቷ ቀርቆ በቷ ተቀይሮ ጾራዋ ተሸፍቶ በመጨረሻ ዘመን እግዚአብሔር ይስሐቅን የመሰለ ልጅ ሰጣችን። አቅም ባለው በዘመን አቅም ባጣለው በዘመን ዘመን ለሁላችንም ይድረስልን። እስራኤል ከፊት ገጠማቸው ከኋላ ጠላት በፈረስ እየገሰገሰ ነው። በፈረሱ በሰረገላው ጦር ይዞ ሰይፍ ይዞ መሳሪያ ይዞ መጣ ሊገላቸው ነው። እስራኤላውያን ጥያቄ ጠየቁ። እግዚአብሔር ሆይ ምን አለበት ባሉት አጥሮ ሙሴ ለህይወት ምድር አወጣህ ምነው እዛው ግብፅ ባርነት ውስጥ ጎመን እየበላህ ድንች እየጠበስ እዛው ጭቃችን እያቦካል ደማችን እያበራ ብንኖር አይሻልምን? አሁንም አንችልም፣ በአሁኑ ይወጠናል፣ ፈርዖንም ይገድላል፣ ተመልሰን እዛው በባርነት እንኑር ብለው ወደኋላ አሰቡ ይላል። እነሆ በዚህ ሰዓት እግዚአብሔር የላከው የእግዚአብሔር ሰው እግዚአብሔር ቃል ያናገረው በሲና በረሃ በቁጥቋጦ ላይ ሆኖ በእሳት አምሳል ተገልጾ ያናገረው እግዚአብሔር እነሆ ይላችኋል። እግዚአብሔር ዛሬ የምታዩአቸውን ግብፃውያን ዳግመኛ አታዩአቸውም ማለት ሲሆናችሁ በሉ። ዛሬ የምታዩአቸውን በሉ ዳግመኛ አታዩአቸውም። አዎ ዛሬ የምናየው መከራ ዳግመኛ እግዚአብሔር ያሳየን። ዛሬ የምናየው ዘረኝነት ዳግመኛ እግዚአብሔር ያሳየን። ዛሬ የምናየው ፈተና ዳግመኛ እግዚአብሔር ለሁላችንም አያሳየን። እነሆ ዛሬ የቀመሰውን በሽታ እነሆ በየሆስፒታሉ ተገላታችሁ አድንበት ያላችሁትን በጸበል እንድትኑበት እግዚአብሔር ደግሞ ያመጣችሁ ክርስቲያኖች ያንን በሽታ ዳግመኛ እናንተ ላይ አያሳያችሁ። ትዳራችሁ ተወጥቶ ቤታችሁ ሰላም አጥቶ እነሆ በመከራ ውስጥ የምትኖሩ በጭንቅ ውስጥ የምትኖሩ አሁንስ መረረኝ ዛሬ የምትኖሩ የትዳሩን ፈተና ከእናንተ ላይ አልቆ ዳግመኛ ያንን ችግር እናንተ ላይ አያሳያችሁ። ዛሬ የምታዩትን መከራ ዳግመኛ እንዳታዩ የሚያደርግ ወገኖች እስራኤላውያን ግብፃውያን ብዙ ነገር አድርገዋቸዋል። ጭቃ አስወቅተዋቸዋል። ቀላል ዓመት አይደለም፣ ብዙ ዓመት ነው። ባርነት ባላራሰቷ 4 ቀን ይከብዳል፣ 40 ዓመትን ይከብዳል፣ 40 ቀንም ይከብዳል። ወገኖቼ በጣም ከባድ ነው። 400 ዓመት የኖሩበት ባርነት እስራኤላውያን ወደ ኋላ ተመኙ። የእግዚአብሔርን ሀሳብ ግን እነሱ አላወቁም። እኔ ለእናንተ የማስባትን ሀሳብ አውቃለሁ አለ እግዚአብሔር። ለእኛ የሚያስበው ማን ነው ወገኖች? እኛ የሚያውቀው ማን ነው? አዎ ያንተ ልኬት ገንዘብ እስኪያልቅ ነው፣ ጉልበት እስኪያልቅ ነው፣ አይን እስኪፈስ ነው፣ ወገን እስኪሞት ነው። የእኛን ሀሳብ የሚያሟላ እግዚአብሔር ነው። አንተ ቆርጠ ያላሟላዋለ ሰርታ ጨርሶ ቤት አለ፣ የሚያፈስ ቤት አለ። ጉድጓዱ ብዙ ነው። እግዚአብሔር ግን ጉድጓዳችን ይሙላልን። ማን ይሙላልን? አዎ በዚህ ሰዓት እግዚአብሔር መጣ ወደ እነሱ። በጭንቃቸው ሁሉ ተጨነቀ። የፊቱ መልአክ ታላቁ አለቃ ቅዱስ ሚካኤል ባህረ ኤርትራን ከፍሎ አሻገራቸው። ደስ ያላቸው የእግዚአብሔር ቤተሰቦች ባህሩን ከፍሎ አሻገራቸው። በመዓልትና በሌሊት ይመራቸው ጀመረ። በመዓልት ፀሐይ እንዳያቃጥላቸው በደመና፣ በሌሊት ፀሐይ ጨለማው እንዳያስቸግራቸው በብርሃን፣ ጠላታቸውን ዳግመኛ መጥቶ እንዳያስቸግራቸው ፈርዖንን በስጥመተ ባህር አጥፍቶ ታላቁ አለቃ ሚካኤል ተነሳ። ማን ተነሳ? ማን ተነሳ? አዎ ስለ ሕዝብ የሚቆመው ታላቁ አለቃ ሚካኤል ይነሳ። ስለማን የሚቆመው? ስለማን የሚቆመው? ለካስ እናንተ ስለ ሕዝብ የሚቆም መልአክ እግዚአብሔር አዟል። ደስ ይበላቸው፣ እግዚአብሔርን አመስግኑ። ታምኑ ገማ ነውታ ታላቅ መልአክ ብዙ ነገር አድርጓል። ይሄ ታላቁ ነቢየ እግዚአብሔር ክቡር ዳዊት ማነው ዳንኤል በነቢዩ ዳንኤል በአንድ ወቅት ችግር አጋጥሞት ፈተና አጋጥሞት እነሆ በዛ በመከራ ዘመን በዛ በችግር ዘመን እነሆ ገብርኤል ሊረዳው ወደ እሱ መጣ ይላል። ገብርኤል ወደ እሱ ሊረዳው ሲመጣ እነሆ በመንገድ ላይ ግን ገብርኤል የሚቃወመው ጠላት ዲያብሎስ አገኘ ይላል። ገብርኤል ከዲያብሎስ ጋር ሲዋጋ እነሆ ታላቁ አለቃ ሚካኤል ገብርኤልን ሊረዳው መጣ ይላል። ሚካኤል ሰው ብቻ ማለት በላይ ይረዳል። ማን ይረዳል? ማን
ዘመን ሚካኤል ጠላቶቻችንን ሊያጠፋ ይነሳል። ችግራችንን ሊያጠፋ ይነሳል። ወገኖቼ በዚህ ዘመን ትልቁ ጠላታችን ዲያብሎስ ነው። ማነው ጠላታችን? ማነው ጠላታችን? አዎ በዚህ ዘመን የሰው ልጆች ሁሉ ጠላት ይህ ዘመን ክፉ ነው ይላል በራዕየ ዮሐንስ ምዕራፍ 12 ቁጥር 12 ላይ ሰማይን በውስጡ የምታዞር ደስ ይበላችሁ፣ ለምድርና ለባሕር ወዮላችሁ፣ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ መጥቷል ይላል። ዲያብሎስ ወደ እኛ ወርዷል። ፍቅር የሚያቀዘቅዘው ዲያብሎስ ነው። የሚያጣላው ዲያብሎስ ነው። ጦርነትን ያወጀው ዲያብሎስ ነው። የሚያለያየው ዲያብሎስ ነው። እንዳንሰጥ እንዳንሰው የሚያደርገው ዲያብሎስ ነው። ንስሐ እንዳንገባ የሚያደርገው ዲያብሎስ ነው። ሌላ ቀርቶ እዚህ በእግዚአብሔር ደጅ ላይ ቁጭ ብለን የምንሰማው ቃለ እግዚአብሔር የሰማነው የሕይወት ቃል በልባችን እርሻ ውስጥ ተዘርቶ ሕይወት እንዳይሆን መልካም ስራ እንዳንሰራ እየለቀመ የሚወስድብን ጠላት ዲያብሎስ ነው። በዚህ ዘመን ጠላት ዲያብሎስ ጥቂት ዘመን እንደቀረው ነው። ምን ዘመን ከኔ ጋር ናችሁ? አዎ ጠላታችን ዲያብሎስ የሚሸነፍበት የመጨረሻው ዘመን ዳግም ምጽአት ነው። ዳግም ምጽአት ጻድቃን ለክብር ትንሣኤ ሲነሱ ኃጥአን ወደ እሳት ሲሄዱ ሰይጣንና መልእክተኞቹ አብረው በዛ ይጠፋሉ። እግዚአብሔር ይመስገን። ስለዚህ ጠላታችን ዲያብሎስ የሚጠፋበት ዘመን የሚሻልበት ዘመን ሰውን እያሳሳተ ከእግዚአብሔር የሚለይበት ከሃይማኖት የሚያወጣበት በጽድቅ መንገድ የሚለይበት ዘመን እንደሚያበቃ አውቆ ይላል ዮሐንስ ራእይ ምዕራፍ 12 ቁጥር 4 ላይ ሰማይና ምድር በውስጧ የምታሉ ሁሉ ደስ ይበላችሁ። ምን ይበላችሁ? ምን ይበላችሁ? አዎ ለምድርና ለባሕር ለምትኖሩ በኃጢአት ለምትኖሩ ከእግዚአብሔር ተለይታችሁ የምትኖሩ ፍቅር ያጣችሁ ሰዎች ወዮላችሁ። ለምን? ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል ይላል። ወደ ምን ወርዷል? አዎ ወርዷል። በዚህ ዘመን ሰይጣን በቁጣ ሲነሳ፣ ሰይጣን ሊያጠፋ ሲነሳ፣ ሰይጣን ከእግዚአብሔር ሊለየው ሲነሳ፣ ሰይጣን ከክርስቲያን ሊያወጣ ሲነሳ፣ ሰይጣን ክቡር ሥጋው እንዳንበላ ክቡር ደሙን እንዳንጠጣ ከእግዚአብሔር ሊለየን ሲመጣ ሚካኤል ደግሞ የሰው ልጆችን ለመርዳት ይነሳል። እኛን ለመርዳት ሚካኤል ለሁላችንም ይነሳል። እንዲህ ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 13 ላይ ሁሉ መዳንን ይወርሱ ዘንድ ሁሉ ሲበሩ ሁሉ በሩ መዳንን ይወርሱ ዘንድ ለማገዝ የሚላኩ የሚያገለግሉ መላእክት ወደ እናንተ ይመጣሉና። ማን ወደ እናንተ ይመጣሉ? አሁን ሁላችን መዳን እንድንወርስ እግዚአብሔር እንድናገኘው ወደ መንግሥተ ሰማያት እንድንገባ ታላቁ አለቃ ሚካኤል ለሁላችንም ይነሳ። ሚካኤል ሰዎችን ብቻ ሳይሆን መላእክትን የረዳቸው ሚካኤል እስራኤላውያንን በቀደመ ዘመን ባህር ከፍሎ ያሻገራቸው መና ከሰማይ አውርዶ የመገባቸው በብርሃን አምድ የመራቸው ኖ ሚካኤል ነቢያቱን ያገዛቸው በመጨረሻው ዘመን ኖ እግዚአብሔር ከመምጣቱ በፊት መጀመሪያ የምናየው ሚካኤል ነው ማለት ነው። እየሰማችሁ ነው? ክርስቶስ ከመምጣቱ በግርማ መለኮቱ በክብረ ትስብእቱ ከመምጣቱ በፊት መጀመሪያ እኛ የሚካኤል ልጆች የምናየው ቅዱስ ሚካኤል ነው። ደስ ይበላችሁ እግዚአብሔር ሰዎች። አዎ ሊቀ መላእክት ቅዱስ ሩፋኤል ቅዱሳን መላእክት ጌታችን ኢየሱስ ክርስቶስን እነሆ ሲመጣ ከመምጣቱ አስቀድሞ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ የያዘ ይመውት እያለ አንተ የተኛህ ንቃ፣ አንተ በባህር የወደቅ አንተ በእሳት ወዲያለህ፣ አንተ ተራራ የተናደበት አንተ በመሳሪያ የሞት አንተ እንደ አዋራ የተረፈን ተነሳ ብሎ ሲል ቅዱስ ሚካኤል ሁሉም የፍጥረት ዘር የሰው ልጅ ሁሉ የሚነሳ የመጀመሪያ የምናየው መላእክትን ነው። ከምናያቸው መላእክት መካከል ደግሞ የመላእክት አለቃ ቅዱስ ሚካኤል ነው። በዚያ ዘመን ታላቁ አለቃ ሚካኤል ይነሳል። ማን ይነሳል? የመጨረሻ ትምህርት እግዚአብሔር ቤተሰቦች በዚህ የተሰበሰባችሁ በሙሉ በዚህ ዘመን የእኛ ጉልበት፣ የእኛ አቅም፣ የእኛ ብርታት፣ የእኛ ችሎታ የሥጋ ፈቃዳችን እስክንሞላ ነው። የግል ጉዳያችን እስክናሳካ ነው። የአቅማ